ካልጨረስኳቸው አልመለስም ቢልሰው ድንጋይ ኳሱ ይባላል እና ጸባለበት ሁሉ በቃ ከፊት እዚህ ደረታቸውን ገልብጠው ፊት አውራሪ ከሰር ይለባስ ያለ አላየው እስከ የእናቷን ውበት ወሰደች ምናምን ይባላል ሴት ልጅ ስትወለድ አንዳንዴ ወሊድም ከመወለዳቸው በፊት ነው ያ ነገር የሚከሰተው የሴት አጭር ሴት ወይዘሮ የወንድ አጭር አውራዱ እሳቸውማ ቀብራራ ነበሩ እኮ ይባላል ኩሩ የወንድ ቁና ነበሩ በኔ መኖር ምክንያት ህይወትሽ ወይም ህይወትህ ከዚህ የተሻለ ይሆን የነበረው በኔ መምጣት ምክንያት እኔን ለማሳደግ በተከፈለ ዋጋ ከምስልሽ ጋር አሁን ያለሽበት ምስል አልገጥምልኝ አለ እና የሚያሳየኝ እኔን ለማሳደግ የተከፈለው ዋጋ ክብራትና ክብራን ወደ ቀጣይ ምዕራፍ ተሸጋግረናል። ቀጣዩ ምዕራፋችን ደግሞ የሙዚቃ ግብዣ ነው። በሙዚቃ ግብዣ ሰዓታችን ዛሬ ከአባቶች ቀን ጋር አያይዘን አስተሳስረን የሱ ባለው ይታየው የሺን ዜማ ልንጋብዛችሁ ወደናል። ዜማውን እያደመጥን ምን መልእክት አለው በጋራ እናያለን። እናንተም ዜማውን ስታደምጡ የተሰማችሁን ስሜት ወዲህ በሉን። ቀጥታ ወደ ዜማው እንለፍ። መልካም ቆይታ። እንግዲህ ይሄ ዜማ ፎቶ ይናገራል በሚል ርዕስ ለእናትም ለአባትም ነው መልክህ እያለ ነው። ይሄን ስራ እንግዲህ ራሱ እሱ ባለው ይታየው ነው ዜማን ግጥም የሚሰራው። በጣም የመጀመሪያም አልበም ሆኖ በአልበም ደረጃ ትልቅ ጥንቃቄ ተደርጎበት የተሰራ ስራ ነው። ከዜማው ጀምሮ እንግዲህ እንደምታየው በጣም ምርጥ አይነት ስራ የተሰራ ነው። እንግዲህ እኔ ከዛ በኋላ ሌሎችም ስራዎች ሰርቷል አውጥቷል፣ ግን እንደዚህ አይሆንልኝ። እንደመነሻ አንዳንዴ በጣም የሰቀለ ስራ ታወጣና ከዛ የተወሰነም ያው እሱ ባለውን የመመሳሰል ነገር አለው ይሉታል። ማንን የሱ ባለውን ስራዎች የተወሰነ የዜማ ከራሱ ነው የሚገጥማቸው ዜማ የሚደርሰው እሱ ነውና እንዲህ አይነት ነገሮች አሉ። እንግዲህ በሌላ አይነት መንገድ ደግሞ ይመጣል ብዬ አስባለሁ በቀጣዩ። ይሄ መልእክቱ እጅግ በጣም አስተማሪ አሪፍ ነገር የሚነሳበት ነው። ወደ ውስጥ ገባ ብለን ደግሞ እናወራበታለን። መልካም ቆይታ። ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ። ከፎቶ ላይ ይሄን ነገር ኦብዘርቭ አድርገዋል ታውቃለህ? አሁን የእናት አባትህ እንደዚህ ፎቶዎች ምናምን አይተህ ያንጎ ነው ምናልባት እናንተም እያላችሁ ትንንሾች ሆናችሁ ቤተሰብ ምናምን እንደዚህ ይህን ዘፈን ስትሰማ ምንድን ነው? እኔ እንጃኔት አስተውላታል? እኔ እንደዛ አስቤ አላውቅም። እኔ በጣም እንትን ያኔ ዘገና አልበሙ የወጣ ጊዜ በኋላም በነገራችን ላይ በአካል ተገናኝተናል ከሱ ጋርና ይህን ነገርም አንስቼለት ነበር። እንዴት አስበህ ሰራው ነው ያልኩት። እንዴት አሰብከው? በርግጥ ተወልዶ ያደገበትም አካባቢውም ራሱ ትንሽ በኢኮኖሚ ደረጃው ደከም ያሉ እናቱን በጣም ለፍተው ያሳደጉት እንደዚህ አይነት ልጅ ነው እና በዛ ምክንያት ስሜቱን ይረዳዋል። ግን በኔ መኖር ምክንያት ህይወትሽ ወይም ህይወትህ ከዚህ የተሻለ ይሆን የነበረው በኔ መምጣት ምክንያት እኔን ለማሳደግ በተከፈለ ዋጋ ከምስልሽ ጋር አሁን ያለሽበት ምስል አልገጥምልኝ አለ እና የሚያሳየኝ እኔን ለማሳደግ የተከፈለውን ዋጋ ሚል ነውና አያለው። አሁን በተለይ የእናቴን ቀድሞ የነበሩ ፎቶዎችን አያለው ምን ያህል እንደነበረች አሁን ያለችውን ምናምን አያለው እና ሄዶ ስክት ነው የሚልልህ።
ልዩነቱን እንድታዩ ያደርጋል። በጣም ዜንጦ ቤል ሱሪ ምናምን ከሚያደርጉት ወገን ነበረች በወቅቱ። ፊልም፣ ቲያትር፣ ሲኒማ ቤት ምናምን እንደዚህ ምገባ ነበረች እና በኋላ ደግሞ እናት ሆና በቃ ቲፒካል እናት አሁን የሄደችበት ሂደት ምናምን አየዋለሁ በራሱ ልጆች ለማሳደግ ብቻ እንደምትሮጠው አይደለም ባይዘው ልጅ ሲኖር ደግሞ ሩጫው በዛው ልክ ይጨምራል እና አሁን ያለው ገጽና ቀድሞ የነበረውን ለማየት በጣም በጣም ትልቅ መልእክት የሚሰጥ ዜማን ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ ቆንጅናሽን አተሽ ቆንጆ ማድረግሽ አይ እኔ እንደዚህ አልሰማሁትም ነበር። እንደዚህ አልነበረም የሰማሁት። ማለት በቃ ስለኔ ለፍተሽ ወይም ደግሞ እኔን ለማሳደግ ባረክሽው ጥረት ያንቺን ውበት አጣሽ ወይ ነው በቃ ገጽሽ ተቀየረ፣ የጥርስሽ ንጻቱ ውበትሽ። ከዚህም ቀደም ብሎ ደግሞ በነበረው ዜማ ላይ ምን ብሏል? ከወዝሽ ጨልፈሽ ከውበትሽ ለኔ ሰጠሽ እና የልጇን የእናቷን ውበት ወሰደች ምናምን ይባላል። ሴት ልጅ ስትወለድ አንዳንዴ ወሊድም ከመውለዳቸውም በፊት ነው ያ ነገር የሚከሰተው። ወንድ ሲወለድ ምናምን ትንሽ አፍንጫ ሊያሰፋፋ ይችላል ምናምን እንጂ ልክ ሴት ግን ስትሆን መልክ ወሰደች ከእናቷ ይባላል እና አይኖይስ እሱም በሂደት የነበሩሽ ነገሮች እንዳልነበሩ ሆኑ በእኔ መምጣት በእኔ መኖር ምክንያት ነው የሚለው። እንግዲህ በአባቶች ቀን እናቶች በይንን ደርደራ አባቶች ላይ በአንዴ ከምንገባ ሀሳቡን እሺ እንለፍና ጎንብሰ ወገብክን እኔን ማቅናት ቤት ቤትን ስትል ውጩን መጥላት። እሳቸውማ ቀብራራ ነበሩ እኮ ይባላል። ኩሩ የወንድ ቁና ነበሩ። መስፈሪያ የወንድ መስፈሪያ በቃ መለኪያው። እሺ በቃ አንዳንድ አባቶች እንደዛ ናቸው እና ያው ልጅ ከመጣ በኋላ በቃ ስትር ብለው ውጪውን ጠልተው አድባሪ ነበሩ። ስለአካባቢው ለጓደኞቻቸው ለወዳጆቻቸው ያለሳቸው ጨዋታ ማይደምቅ ምናምን የነበረ በቃ ልጅ ሲመጣ በጊዜ ልጅ አሳሪው ልጅ ገመዱ ይባላል እና ለብዙ ነገር ነው። ያው እዚህ ጋር ልጅ ስላለ ብዙ ነገር ለማድረግ አትችልም የሚለው መልእክት እንዳለ ሆኖ በልጅ መኖር ምክንያት ደግሞ ኃላፊነቱ የበለጠ ይጨምራል። ታጋሽ ያረጋል። በፊት ግልፍተኛ የነበሩ ሰዎች በቃ እንትን ካላልኩ አልመለስም የሚሉ ሰዎች ካልጨረስኳቸው አልመለስም የሚሉ ሰው ድንጋይ ኳሱ ይባላል። ከመቼው ተጮ ከመቼው ደረሱ ሰብሰብሽ በቃ ይሄ ጸብ ባለበት ሁሉ በቃ ከፊት እዚህ ደረታቸውን ገልብጠው ፊት አውራሪ እና በኋላ ግን በቃ መለስ ብለው ልጅስ እኔ ወደዚህ ምድር ሳይፈቅድ ያመጣሁት ልጅ የሱ ዕጣ ፈንታ ምንድነው የሚሆነው? እኔ ባል ነው ምናምን የሚል ኃላፊነት ይሱ ይመጣልና ያው ማስተዋል ማለት እኮ ነው። ግን ስታስበው መብሰል ከስሜት ይልቅ ወደ ማስተዋል ታጋሽ ያደርጋል ነው። ጥሩ ነው ደግሞ። አዎ እና መልክህን ያጣሁ በእኔ ምክንያት ነው። አዎ ትክክል። እሱ ባለ ጥርስ ይወዳል እንዴ? አሁን ሁለተኛው ነው ስለ ጥርስ። እሱም ጥርስ እኮ ጥሩ ነው አደራደሩ ምኑ። አይ ቅድም ለእናቱም ጥርስ እንዳያዳላ ነው። ኦኬ ጥሩ ጥርስ ካላቸው ዴንቲስት ስፖንሰርድ ባይ ከታች የሆነ ጥርስ ሕክምና አይ የለም ከስር የለም አላየሁም እስካሁን። ትልቁ ነገር እንግዲህ ያው መልክ የሚገለጽባቸው በወልድ መልክ ማማረን መዋብን ምን ገልጽባቸው መርዘም ለምሳሌ ዘንካታ ነው ይባላል በወንድ። እሷ ደግሞ ከተት ያለች ናት። ምንድነው የሚባለው? የሴት አጭር ሴት ወይዘሮ፣ የወንድ አጭር አውራዶ አቤት ነው የሚባለው እና
ሴት ልጅ ብታጠር ክትት ትላለች ይባላል ልጥፍ ትላለች ይላሉና ወንድ ደግሞ ምንድነው ረዘም ዘንከት ብሎ ጣል ሲያደርግ ይባላልና አፍሮ ጸጉር እንግዲህ አሁን ይሄ 60ዎቹ ምናምን ጊዜ የሚያስታውስ ነው የሱ አባት የሱ እናት እንደዛ ዘመን ላይ ሊኖሩ የሚችሉ ናቸው ስለዚህ ያኔ የነበረው እቺ ቤል ሱሪ አርጎ መፋቂያ ደግሞ ሳይለይ ከጥርስ አፍሮ ጸጉር ምናምን በቃ ቅን ያለው ጎረምሳ አንቺ ነህ አንተና መለስ በል ወደዛ ሂድ ወደዚህና የሚሉ አይነት አባት ናቸው የሚታዩ ግን በቃ ከሱ ባለው በኋላ ወይም ከልጆቻቸው በኋላ አባቶች እንደሚቀየሩት የተቀየሩ እና ይሄ የውበት መለኪያ ምናምን የሚለውን ሳይሰስት እኩል እየሰፈረ ለእናቱም ለአባቱም ያረገ ነው የሚመስለውና አሪፍ እይታ ነው እንቀጥል የሆነ የበዓል አይነት እንትን የለውም ዜማው የሆነ የበዓል ዘፈን ምናምን ነው የሚመስለኝ እንሰማው የበዓል ዘፈኖችን በብዛት ከሰማሃቸው የዚህን አይነት እንትን አላቸው ይዘት አላቸው ነው ምቱ እኮ እንደዛ ነው አብዛኛው አሁን ባንቺውዬ ይመስለኛል እንግዲህ አድማጭ ተመልካቾች ብስት አስተካክሉኝ አንቺ ሆዬ በሚባለው እንትን ይመስላል ቅኝቱ አንቺ ሆዬ ባቲ አንቺ ሆዬ እንደዚህ የሚልታለና እንደዛ ይመስላል ትዝታም አይደለም አይ ትዝታ እንኳን አይደለም የሱን ያክል እኔም አንቺ ሆዬ አንቺ ሆዬ ነው ምቱን በመገመት ስተን ቢሆን እንግዲህ አቀብሉ ግን ቆንጆ ዜማ ነው ኢትዮጵያዊ በቃ በደንብ ኢትዮጵያዊ የሆነ ዜማ በጣም ቲፒካል ነው ተባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ሞገስክን ያጣኸው አባ ስትወልደኝ ነው በጠቅላላው እንግዲህ ክብራትና ክብራን አድማጭ ተመልካቾቻችን የሱ ባለው ይታየው ይህ ዜማ ለሁለቱም እንደ ገጸ በረከት የሚሆን ነው ለእናትም ለአባትም ላበረከቱት አስተዋጽኦ ልጆቻቸውን ለማሳደግ ላጡት ልጅነት ልጆቻቸውን ትልቅ ደረጃ ለማድረስ ለተጋረጡት መተናነስ በህይወታቸው ዋጋ መክፈላቸውን ለምስጋና የተሰራ ስራ ይመስላልና በጣም ድንቅ ስራ ነው እንግዲህ እናንተም ደጋግማችሁ በተለይ ከአባቶቻችሁ ጋር ከእናቶቻችሁ ጋር አያይዛችሁ አድምጡት እሱን እጅግ በጣም አድርገን እናመሰግናለን ደግሞ በአልበም ስራ ዘግየት ብሏል አልበም ለመስራት በዘፋኞች መካከል ያለውን እንግዲህ አሁን እሱ ዜማም ግጥምም ራሱ ሆኖ ለዛውም ያው እየከበደው ነው ያለው ግጥምም ዜማም ደግሞ ከሰው ተቀብሎ የሚሰራ በጣም ከባድ ነውና አይ በጣም ጎበዝ ነው ግን እኔ ሞዳቸው ወጣት ዘፋኞች ውስጥ አንዱ ነው በጣም ደስ የሚል ድምጽ አቀም ያለው ደግሞ ለማስተዋወቅ አሁን ብዙ ጊዜ ይሁን ያጠፋ ያለው ነው የሚመስለኝ የዘፈን ጃንግሊንግ ይባላል የማስተዋወቂያ ዘፈኖችን በመስራት ለአንድ ማስተዋወቂያ አሁን ለምሳሌ ቴዲ አፍሮ የሰራው በፊት ማስተዋወሰው ካንጋሮ ምናምን የምትለው ድምጽ በሱ ድምጽ የተሰራው ልክ እንደሱ አሁን ጃንግሊንግ ይባላል እሱ ባለው ተጠምቶበታል ነው ብዙ እየሰራ ነው ለማንኛውም ወደ አልበሙ መለስ በልን ጥሩ የጥበብ ትሩፋትን እንጠብቃለን ማህበራዊ ትስስር ገጹ ደግሞ አሁን የተመቸ ሆኗል አልበም ሞተ ተማሙተ እንኳን እንደምንም ሰርተ ከጨረስክ በእይታ ሰው ይከፍላልና እሱ ጥሩ ነው ስለዚህ ይሄን ማድረጉን እናበረታታለን ክብራትና ክብራን እንግዲህ እንዲያና እንዲህ ያለን የአባቶችን ቀን ምክንያት አድርገን መንደርደሪያ አድርገን ሌሎችንም ቪዲዮዎች ስናይና እነሱ ላይ ግብረ መልስ እናደርግ ቆየን አብራችሁን ስለነበራችሁ እናመሰግናለን አቤት ሚዲያ ፕላስ ሰብስክራይብ ይደረግ ላይክ ሼር መደረጉንም እንዳትረሱ አቤት ሚዲያ እንግዲህ አምሮበት በተለያዩ ፕሮግራሞች ወደ እናንተ መልሶ ይመጣል ቤተሰብነታችሁን አረጋግጡ አብራችሁን ስላላችሁ እናመሰግናለን መልካም ጊዜ መልካም ቆይታ አቤት ሚዲያ አቤት